የተከበሩ አቶ ከዲር መሐመድ የሚቶ ወረዳ ዋና አስተዳዳሪ፣ የተከበራችሁ የሚቶ ወረዳ አስተባባሪዎች፣ አመራሮች፣ ባለሙያዎች፣ የተከበራችሁ የሀገር ሽማግሌዎችና ወጣቶች፣ ያው ዛሬ እዚህ ተገኝቼ በዚህ በሌማት ትሩፋት እናንተ መጀመሪያ የዘንድሮ የ2017 የሌማት ትሩፋት የግብር ስርጭት ተገኝቼ ይሄን መልእክት እንዳስተላልፍ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። ያው ከዲር ቅድም እንዳነሳው እንደሚቶ በጣም በርካታ ምቹ ሁኔታዎች አሉ ለእንስሳት። አንደኛ ሰብል አምራች ወረዳ ነው። ሰብል አምራች ወረዳ ሲሆን ተረፈ ምርት አለ ማለት ነው። ስለዚህ ከተያዘው የሌማት ትሩፋት አንዱን በጣም አስፍታችሁ መሄድ የሚችሉት ስራ መሆኑን ተገንዝባችሁ በርካታ ስራ እየሰራችሁ ያላችሁበት ሁኔታ ነው ያለው። ስለዚህ በአገር ደረጃ ጠቅላይ ሚኒስትር አብይ ያው ካወረደ የሌማት ትሩፋት ብሎ ካወረደ በኋላ በርካታ ስራዎች እየተሰሩ ይገኛሉ። አንዱ የወተት ሀብትን ለማሳደግ ቁጥሩ በጣም ቀድም ተነስቷል፣ በጣም በርካታ ነው። ግን የወተት ምርቱን ለማሳደግ አንድ ቁጥር መሆን መቻል አለበት፣ ዝርያ ማሻሻል መቻል አለብን በሚል ደረጃ ነው የተቀመጠው። ሁለተኛው መኖ ላይ ነው፣ መኖ ሀብት ልማት ላይ ነው። ስለዚህ የወተት ሀብትን በመንደር ደረጃ ማደራጀት መቻል አለብን በሚል ነው የወረደው። መንደር ሲባል የወተት መንደር፣ የዶሮ መንደር እንዲሁም ደግሞ የንብ መንደር በመንደር ተደራጅቶ መሄድ መቻል አለበት። በተናጥል ሲሆን ለባለሙያ ድጋፍም ይቸግራል፣ ምርት አደራጅቶ ለማውጣትም ይቸግራል ማለት ነው። ስለዚህ አንድ መንደር 120 አርሶ አደር ተከታታይ በቂ መኖ ካለ፣ በቂ ደግሞ ዝርያ ማሻሻል ካለ ወተት ተደራጅቶ ወተት አውጥቶ ለገበያ ማቅረብ ይችላል ማለት ነው። ስለዚህ ዝርያ ማሻሻሉ ላይ በሁለት መንገድ መሄድ መቻል አለበት። መደበኛ ማዳቀል አለ። መደበኛ ማዳቀሉ ቢያንስ አዳቅለን እንደገና ጥጃ ደርሶ ረጅም ጊዜ ሊፈጅ ይችላል። ስለዚህ አንድ ሰው አንድ ላም ቢያንስ መግዛት መቻል አለበት በሚል ኢኒሼቲቭ ወርዶ ያው ሰብስባችሁ በርካታ ከብቶችን ያቀረባችሁበት ሁኔታ ነው ያለው። ይሄ በጣም ትልቅ ስራ ነው ማለት ነው። እቺን ግደር ለማግኘት አሁን 5 ዓመት መጠበቅ መቻል አለብን ማለት ነው። ሰው 5 ዓመት ሳይጠብቅ እቺን ግደር ለማግኘት 5 ዓመት 3 ዓመት መጠበቅ አለበት። 3 ዓመት ሳይጠብቅ ገንዘቡን አውጥቶ በአጭር ጊዜ ወደ ወተት መግባት ይችላል ማለት ነው። ይሄ አሁን በጣም ትልቅ ነገር ነው። እናንተ ትልቁን ስራ ሰርታችሁ አሁን የሚቀረው እንደዚህ አይነት ላሞች መለቀቅ መቻል የለበትም። ሼድ ያስፈልጋቸዋል። በፀሐይ በጣም ፀሐይ መምታት መቻል የለበትም። ላይረድ ቢፈሩኝ መኖ በደንብ መትከል ያስፈልጋል። አሁን ለምሳሌ ያላችሁ ሊኖር ይችላል፣ የሌላችሁ ደግሞ አሁን በልግ ይዘንባል። በልግ ላይ በደንብ መኖ መልማት መቻል አለበት። ሚቶ ላይ ሁሉ ነገር ሲደርቅ ባህር ዛፍና ቋሚ ሰብልና ምንድነው ማይደርቀው? መኖ ሲሆን ሳር ይደርቃል። ሲሆን ሳር በበጋ ላይ አሁን ብትሄዱ አረንጓዴ ነው። ስለዚህ አረንጓዴ መኖ በዚህ ሰዓት ማግኘት እንችል ከሆነ ለምንድነው በማሳችን በደንብ መኖ ማንተክለው? ስለዚህ መኖ ላይ በጣም መበርታት መቻል አለባችሁ። አስራችሁ መመገብ መቻል አለባችሁ። ከተማ ላይ ደግሞ አንድ የወረደ ኢኒሼቲቭ አለ ማለት ነው። ይሄም ግደርም መጥቶ ሊሆን ይችላል። አንድ ላም ለአንድ ቤተሰብ ሚል ማለት ነው። በዚህ በጣም ግንባር ቀደም ነው። በጣም ላሞች አሉ። ስለዚህ የሌለባቸው ቤቶች ላይ ላሞችን የማስገባት ከዛ በኋላ ደግሞ ቆሻሻውን በደንብ ማስወገድ ይቻላል። ከሰው አይነ ምድር ሰው በአንድ ግቢ ላይ የኖር ነው። ስለዚህ በ250 ካሬ ውሃ ሽንቱን ይበቱን የሚጠራቀምበት ሴፍቲ ታንከር ሰርተን ንጹህ ግቢውም ንጹህ ላሞችን ይዘን መኖር እንችላለን ማለት ነው። በደንብ መኖር ይቻላል። በለ ወቅት በአንተ ካሬ ዲነት ያግቢ የባሊ ወቅት ስለ ግቢው ነው የምናወራው። ስለዚህ ግቢውን ንጽህናን መጠበቅ ከቻለን በጣም በርካታ ስራ መስራት እንችላለን። እኔ አደራ የምላችሁ መንከባከብ መቻል አለባችሁ። ነገ ግደራቸውን የገዛንበት ዋጋ ግደር ነው የሚሸጠው። ዛሬ በ70 ሺህ ብር በ60 ሺህ ብር በ120 ሺህ ብር የገዛ ሰውዬ ነገ ግደሩን ሴት ጥጃ ከተወለደ አሁን ደግሞ በእኛ ደረጃ በዞን ደረጃ ቀርቧል። ለምሳሌ 5000 ብር ኢምፖርት ይደረጋል። ሴት ጥጃ ብቻ ማለት ነው። ስለዚህ ባለሙያዎቹ አምጥተው መስራት ይችላሉ። እንትኑ ቀንሶ በዞን ደረጃ